ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቤተሰቦች የአልፎ ዛራት የሰዓቱን አጫጭር ዜናዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድታደምጡ ግብዣዬ ነው። ትራምፕ በቬንዙዌላ ላይ የፈጸሙት ወረራ የፈጠረው ቀውስና ቻይና ላይ የደቀነው አደጋ። ከቅርብ ዓመታት ወዲህ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና የቻይናው አቻቸው ዢ ጂንፒንግ ጠንካራ ግንኙነት መስርተው ነበር። ዶናልድ ትራምፕ ቻይና ለ10 ዓመታት ስትገነባ የቆየችውን ግንኙነት ለማፍረስ ጥቂት ሰዓታት ብቻ ፈጅቶባቸዋል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በሌሊት በተፈጸመው ወረራ ከመያዛቸው ከጥቂት ሰዓታት በፊት ከከፍተኛ የቻይና ዲፕሎማት ጋር በቤተ መንግስታቸው ውስጥ በነበራቸው ውይይት ዢ ጂንፒንግን ታላቅ ወንድም ሲሉ አወድሰዋቸው ነበር። ቻይና በነዳጅ በበለጸገችውና በደቡብ አሜሪካ ካሏት የቅርብ አጋሮች መካከል አንዷ በሆነችው ቬንዙዌላ ላይ ከፍተኛ መዋዕለ ንዋይም አፍስሳለች። የመንግስት መገናኛ ብዙሃን ያንን ለማረጋገጥ የፕሬዝዳንቱን እና የዲፕሎማቱን ስብሰባ ቪዲዮ አሳይተዋል። ይህ ተንቀሳቃሽ ምስል በፈገግታ የተሞሉትን ዲፕሎማቶችና ፕሬዝዳንቱን በሁለቱ ሀገራት መካከል ከተደረጉት 600 ስምምነቶች መካከል አንዳንዶቹን ሲገመግሙም ያሳያል። ቀጥሎም ለዓለም ሕዝብ የታየው የማዱሮ ምስል ግን በአሜሪካ የጦር መርከብ ላይ አይናቸው ተሸፍኖ እጃቸው በካቴና ታስሮ ግራጫ የሌሊት ልብስ ለብሰው የተነሱት ነው። ቻይና ዋሽንግተን በሉዓላዊነት መንግስት ላይ የወሰደችውን እርምጃ በማውገዝ በዓለም ዙሪያ ካሉ በርካታ ሀገራት ጋር ተቀላቅላለች። አሜሪካ እንደ የዓለም ዳኛ እየሆነች ነው ብላ የከሰሰችው ቻይና የሁሉም ሀገራት ሉዓላዊነትና ደህንነት በዓለም አቀፍ ሕግ መሰረት ሙሉ በሙሉ መጠበቅ አለበትም ስትል ትናገራለች። ከእነዚህም መራር ቃላት ጀርባ ቤጂንግ በደቡብ አሜሪካ ያላትን ቦታ ለማረጋገጥ ብቻ ሳይሆን ከትራምፕ ጋር ያለውን አስቸጋሪ ግንኙነት ለመቃኘት የተጠና እርምጃ መውሰዱ አይቀርም። ከዚህ ባሻገር በቀጠናው በአሜሪካና በቻይና መካከል ያለው አዲስ ፉክክር ሙሉ በሙሉ ያልተጠበቀ ለውጥ በማምጣቱ የሚቀጥሉትን እርምጃዎቿን ለመወሰን ጥንቃቄ የተሞላበት ስሌት ታደርጋለች ተብሎም ይጠበቃል። ብዙዎች ይህንን ለቻይና አምባገነን የኮሚኒስት ፓርቲ ገዢዎች እንደ ድል አድርገው ይመለከቱታል። ነገር ግን ቤጂንግ ለ10 ዓመታት ስትገዛበት የኖረችውን ዓለም አቀፍ ደንብ አሜሪካ ከጣሰች በኋላ ምን ማድረግ እንዳለባት ባለማወቅ አደጋ፣ እርግጠኛ አለመሆንና ብስጭትም አለ። የረጅም ጊዜ ወዳጅነትን መመስረት የምትፈልገው ቤጂንግ ትርምስን አትወድም። በትራምፕ ሁለተኛ የስልጣን ዘመን ደግሞ በተደጋጋሚ የሚታየው ትርምስ ፈላጊነታቸው ሆኗል። ፕሬዝዳንቱ በዓለም ሀገራት ላይ የጣሉት የንግድ ታሪፍ የተቋቋመችው ቻይና ለአሜሪካና ለዓለም የማኑፋክቸሪንግና ቴክኖሎጂ ኩባንያዎቿ ምን ያህል ጠንካራ እንደሆኑ ማሳይታለች። አሁን ግን ቤጂንግ አዲስ ፈተና ገጥሟታል። ትራምፕ ለቬንዙዌላ ነዳጅ ሲሉ የወሰዱት እርምጃ ቻይና የአሜሪካ ፍላጎቶች ላይ ያላትን ጥልቅ ጥርጣሬ አጠናክሮታል። አሜሪካ የቻይናን ተጽዕኖ ለመቆጣጠር እስከምን ድረስ ትጓዛለች የሚለው አሁንም ጥያቄ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እሁድ ዕለት ለኤንቢሲ ሲናገሩ ይህ የምዕራቡ ዓለም ንፍቀ ክበብ ነው፣ የምንኖረው እዚህ ነው። እናም የምዕራቡ ዓለም ንፍቀ ክበብ በዩናይትድ ስቴትስ ተቃዋሚዎች፣ ተፎካካሪዎችና ተቀናቃኞች መናኸሪያ እንዲሆን አንፈቅድም ብለዋል። ብዙም ያልተለመደውና ከደጃፋችን ዞር በሉ የሚለው መልእክት ለቤጂንግ ነበር። አሜሪካ የፓናማ መንግስት ከፓናማ መተላለፊያ ጋር የተያያዙ የቻይና የወደብ ይዞታዎችንና ኢንቨስትመንቶችን በሙሉ እንዲዘጉ እንደምትሰርዝም ግልጽ አድርጋለች። ይህም ለቻይና በማያወላውል መልኩ አሳሳቢ እንደሆነም አክለዋል። ስለዚህ ቤጂንግ በዋሽንግተን ደጃፍ የገጠማትን ጦርነት በሌሎች መንገዶች ማሸነፍ ሊኖርባት ይችላል። ፕሬዝዳንት ዢ እና ማዱሮ እስከ አውሮፓውያኑ 2013 ቤጂንግ በተገናኙበት ወቅት ቻይና ደቡብ አሜሪካን በመማረክ ረገድ ትዕግስትና ጽናት አሳይታለች። የደቡብ ንፍቀ ክበብ የጋራ ጣፈንታ ያለው ማህበረሰብ በመሆኑ በመስማማት በአንድነት በአንድ ወገን በሚደርስ ጉልበተኝነትን የሚቃወሙ ሀገራት ስብስብ ነው። ይህ መልእክት ከምዕራቡ ዓለም በተለይም በትራምፕ ዘመን ዋሽንግተንን በተመለከተ ስጋት ካላቸው መንግስታት አቋም ጋር ይስማማል። ቻይና ከጅምሩ ከአጋሮቿ ጋር ምን እንደምትፈልግ በግልጽ አሳውቃለች። አጋሮቿ የአንድ ቻይና መርህን ተቀብለው ታይዋን የቻይና አካል እንደሆነች እውቅና ይሰጣሉ። ቤጂንግ የላቲን አሜሪካ ሀገራት ከታይዋን ጋር ያላቸውን ዲፕሎማሲያዊ ግንኙነቶች ወደ ቻይና እንዲቀይሩ በማሳመር ረገድ ከፍተኛ ስኬትን አስመዝግባለች። ኮስታሪካ፣ ፓናማ፣ ዶሚኒካን ሪፐብሊክ፣ ኤል ሳልቫዶር፣ ኒካራጓ እንዲሁም የሆዱሳም ባለፉት 20 ዓመታት ውስጥ የ19 ትሪሊዮን ዶላር ስትራቴጂክ አጋርነት ላይ ሲሰሩ ቆይተዋል። ኦላንደር ይህ በጣም ወሳኝ ነው፣ ምክንያቱም በቬንዙዌላ ያለው ሁኔታ በቀላሉ ወደ ቀውስ ሊያመራ ይችላልም ይላሉ። አክለውም በኢራቅ የሆነውን አንርሳ፣ አሜሪካ የሀገሪቱን ነዳጅ ሀብት ምጣኔ ሀብቱን መልሶ ለመገንባት ይውላል ብላ ነበር። ያ ግን አልሆነም። አሁን ግን የኢራቅ ድፍድፍ ነዳጅ ዘይትን በከፍተኛ መጠን የምትገዛው ቻይና ናት። በቬንዙዌላም ይሄው ሊከሰት ይችላል። በተቃራኒው ትራምፕ ከዋሽንግተን ጋር ያለው ግንኙነት ተለዋዋጭ ሊሆን እንደሚችል አሳይተዋል። እናም ይህ ቻይና ራሷን ከመቼውም ጊዜ በበለጠ እንደተረጋጋ ሀገር ራሷን ለማስተዋወቅ እድል ሊሰጣት ይችላል። ለዓመታት የአሜሪካ ኮንግረስ ቻይና በደቡብ አሜሪካ ያላት ተጽዕኖ ትኩረት እንዲሰጠው ግፊት ሲያደርጉ ነበር። እርምጃውን ወስዳለች። ነገር ግን
ማንም እርግጠኛ ያልሆነው ቀጥሎ የሚመጣውን ነው። በቬንዙዌላ እንዲሁም በአጠቃላይ በላቲን አሜሪካ በአሜሪካና በቻይና መካከል ያለው ፉክክር ቁማር ነው። ቤጂንግ ደግሞ በምንም መልኩ ቁማር መጫወትን ትጠላለች። ኢትዮጵያ ቀይ ባህር የትናንትና ታሪክ አይሆንም የሚል አጀንዳዋን ካነሳች ውላ አደረች። የተፈጠረው ስህተት ትናንትና ቢሆንም ዛሬና ነገ ይታረማሉ የሚሉ አንደበቶች እየበዙ መጥተዋል። ይህ ጉዳይ ተግባራዊ ይሆን ዘንድ ህያው ምክክሮች አሉ። የሺህ ዓመታት ፈተና የሆነው የአባይ ጉዳይም ተፈቷልና ቀይ ባህር የኢትዮጵያውያን አብራክ ክፋይ እንደነበር ታሪክ ምስክር ነው። ታሪክ ቀይ ባህር ከኢትዮጵያ እንዳይወጣ የተከፈለው ዋጋ ላይፋቅ በደማቁ ከትቦታል። ያንን እምቢ ለሀገሬ ያሉና ሀገር ወዳድ ዜጎች ውድ ህይወታቸውን ሳይሰስቱ እንደሰጡለትም ተዘግቧል። ቀይ ባህርን አይናችን እያየ ከሚሄድስ ሞቴን እመርጣለሁ ያሉ ራሳቸውን ለሀገር ክብር የሰጡ መኖራቸውም እንዲሁ ተሰንዷል። የአሰብ ወደብ ከኢትዮጵያ የወጣበትን የስህተት ታሪክ የሰነዱትና የታሪኩ ነጋሪ ታደሰ ቴሌ ሳልቫኖ አይ ምጽዋ መጽሐፍ ላይ ይህንን ብለዋል። በዚች የኢትዮጵያ ህዝብ የባህር በርና ዓለም አቀፍ ወደብ የሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ነኝ። በእውነት እኔ ዛሬ በሞት ብሸነፍ በታሪክና በመጪው የኢትዮጵያ ትውልድ ፊት ግን አልሸነፍም በማለት ለሀገሩ ዋጋ የከፈለውንና በወቅቱ የባህር ኃይል አባል የነበረን ጀግና ውሳኔ አስፍረዋል። ይህ ውሳኔ ጀግኖች በአሰብ ጉዳይ ጽኑ አቋማቸውን እስከ ሞት ድረስ በተግባር ለመግለጣቸው ምስክር ነው። ከዚሁ አይምጽዋ መጽሐፍ ላይ ኢትዮጵያ ሀገሬ የጀግኖች መፍለቂያና ታሪክ ያላት ሀገር ናት። ጀግናው ህዝቧ እያለ የባህር በሩ በሻቢያ ተይዞና የጠላቶቿ መፈንጫ ሆኖ አይቀርም የሚል ጠንካራ ሐሳብም ሰፍሯል። በወቅቱ የባህር ኃይል አዛዥ የነበሩት ብርጋዴር ጄኔራል ተሾመ ተሰማ የፈለገ ጊዜ ይቆይ እንጂ ሻቢያ ምጽዋን እንደያዛት ለዘላለም አይኖርም ማለታቸውም ተጽፏል። የኢትዮጵያ የባህር በሯ ከእጇ ሲወጣ በወቅቱ የነበሩ የባህር ኃይል አባላትና ተቆርቋሪዎቿ የህይወት ዋጋ የከፈሉም ለቀጣይ ትውልድ አደራን እያስቀመጡ ታሪክን በደማቸው እየጻፉ ስለመሄዳቸውም ማሳያ ነው። ታዲያ ለሀገራቸው ሲሉ ቀይ ባህር ላይ የወደቁት ጀግኖች አደራ ተቀባይ ትውልድ የቱ ይሆን? የታሪክ ተመራማሪው ፕሮፌሰር አደም ካሜል ኢትዮጵያ ቀይ ባህርን ያጣችው ዛሬም ድረስ ባሉ ጠላቶቿ ነው ብለዋል። በዋናነትም ጥንተ ጠላቷ ግብጽ ለኢትዮጵያ የባህር በር አልባነት እጇ አለበት ይላሉ። ትናንት ብቻ ሳይሆን ዛሬም የኢትዮጵያ የባህር በርን ስታነሳ የሴራዋ ማገርሸት ፍትሐዊ ጥያቄን የማጥፋት ዘዴዋ እንደሆነም አንስተዋል። ግብፃውያን ባሉበት የዓለም ሀገራት ሁሉ ለሀገራቸው ዲፕሎማት ናቸው። ዓለም አቀፍ ሚዲያዎችን የመጠቀም ነገራቸው ብልጠት የተሞላበት እንደሆነ ነው የገለጹት። አባይ ላይ ተንኮሏ የከሸፈባት ግብጽ ዛሬም እንደ ትናንቱ በየመድረኩ ክሷን ያለማቆም ሚስጥር ይኸው ነው ተብሏል። 700 ሚሊዮን ተከታይ እንዳሉት ከሚነገርለት አልጀዚራ ጀርባ ሳይቀር የግብፃውያን እጅ እንዳለበት ነው የተናገሩት። አረበኛ ቋንቋን አጥብቀው ለሐሰት ዲፕሎማሲነት ይጠቀሙበታል ብለዋል። እውነት ያላት ኢትዮጵያ እነዚህን መሳሪያዎች በመጠቀም በኩል ይቀራታል ይላሉ። ከሙሐመድ አሊ ፓሻ ጀምሮ የግብጽ መሪዎች ሁሉ ኢትዮጵያን ለማዳከም ያልሰሩት ተንኮል የለም ነው ያሉት። ከ4000 በላይ ሚዲያዎች በግብጽ ውስጥ ይገኛሉ የሚሉት ፕሮፌሰሩ እነዚህ ሚዲያዎች ሁሌም የኢትዮጵያን በሐሰት መወንጀል አንዱ ስራቸው ሆኖ ቀጥሏልም ብለዋል። አሁን ላይ ኢትዮጵያን ለመወንጀልና የኢትዮጵያን እውነት ለማጥፋት የተቋቋሙ በአራት ቋንቋ የሚያሰራጩ ሚዲያዎች አሉ ነው ያሉት። በአማርኛ፣ በትግረኛ፣ በኦሮምኛና በአረበኛ ቋንቋ የኢትዮጵያን ጉዳይ የሚያራግቡ ሚዲያዎች መኖራቸውንም ጠቁመዋል። ይህ ሆኖ ሳለ እኛ ኢትዮጵያውያን ግብጾች በሚደግሱልን የሴራ ድግስ ልክ በመዘጋጀት በኩል ስራ ይጠበቅብናል ነው ያሉት። ሁሉም ኢትዮጵያውያን ለሀገሩ ዲፕሎማት መሆን አለበት ነው ያሉት። ለአብነት እንኳን የቀይ ባህር የትናንት ማንነት ላይ ስንቶቻችን ጠንቅቀን እናውቅ ይሆን ይላሉ። ጅቡቲንና ሶማሊያን በሴራ የአረብ ሊግ አባላት ያደረጉት ግብጾች ናቸው። የዚያ ውሳኔያቸው ዋና ዓላማም ኢትዮጵያን ከቀይ ባህር ጨርሶ የማራቅ አንዱ ስትራቴጂ ነበር። ብዙ ታሪክ ቀያሪ የሆነው የህዳሴውን እውን ያደረገው የኢትዮጵያ ሕዝብ ቀይ ባህርን በክብሩ ለመመለስ ያዳግተዋል ብዬ አላምንም ያሉት ፕሮፌሰር አደም ካሚል ትውልዱ ታሪክ ለመጻፍ የታደለ መሆኑን አምኖ መዘጋጀትና መተባበር እንዳለበትም አሳስበዋል። የሶማሊያ የፌዴራል መንግስት የምግብ እርዳታን በመያዙ ምክንያት አሜሪካ ለሀገሪቱ የምትሰጠውን ድጋፍ አገደች። የአሜሪካ የውጭ ጉዳይ መስሪያ ቤት የሶማሊያ መንግስት ባለስልጣናት በአሜሪካ የገንዘብ ድጋፍ የተቋቋመ የዓለም የምግብ ፕሮግራም መጋዘንን አውድመዋል። እንዲሁም ለችግረኞች የታሰበ 76 ሜትሪክ ቶን የምግብ እርዳታ ቀምተዋል በሚል ክስ አሜሪካ ለሶማሊያ ፌዴራል መንግስት የምታደርገውን ማንኛውንም እርዳታ ማገዷን አስታወቀች። መስሪያ ቤቱ ትናንት ረቡዕ ባወጣው መግለጫ የትራምፕ አስተዳደር ህይወት አድን በሆኑ እርዳታዎች ላይ ለሚፈጸም ብክነት፣ ስርቆትና ከታለምለት ዓላማ ውጭ ለሚሆኑ ተግባራት ምንም አይነት ትዕግስት የለውም ብሏል። አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም የሚውሉ ማንኛቸውም አይነት ድጋፎች ለጊዜው አቁሟል ብሏል። ድጋፉ በድጋሚ ሊቀጥል የሚችለው የሶማሊያ ፌዴራል መንግስት ለፈጸመው ተቀባይነት የሌለው ድርጊት ኃላፊነት ሲወስድና ተገቢውን የማስተካከያ እርምጃ ሲወስድ ብቻ እንደሚሆንም ተገልጿል።
ይህ የእርዳታ እገዳ የተጣለው የትራምፕ አስተዳደር በአሜሪካ በሚኖሩ የሶማሊያ ስደተኞችና ፍልሰተኞች ላይ የሚሰነዝረውን ትችት ባጠናከረበት ወቅት ነው። ይህ በሚኒሶታ ግዛት የህፃናት እንክብካቤ ማዕከላት ላይ በሰፊው የሚታወቀው የገንዘብ ማጭበርበር ክስ ያካትታል። በተጨማሪም የአሜሪካ መንግስት ወደ አሜሪካ መምጣት የሚፈልጉ የሶማሊያ ዜጎች ላይ ጠንካራ ገደቦችን የጣለ ሲሆን አስቀድመው አሜሪካ ባሉ ስደተኞች ላይ የመኖሪያ ፈቃድ የማግኘት ሁኔታን አስቸጋሪ አድርጎታል። በትራምፕ አስተዳደር የውጭ ሀገር እርዳታ ወጪዎች በመቀነሳቸው ዓለም አቀፉ የአሜሪካ ልማት ተራድኦ ድርጅት USAID በመቋረጡና አዲስ የአገራት ተኮር መረጃ ባለመውጣቱ ምክንያት ነው። በዚህ እገዳ ምን ያህል እርዳታ ሊጎዳ እንደሚችል ግልጽ አልሆነም። በዲሞክራቱ ፕሬዝዳንት ጆ ባይደን አስተዳደር የመጨረሻው ዓመት አሜሪካ በሶማሊያ ውስጥ ለሚከናወኑ ፕሮጀክቶቿ $770 ሚሊዮን እርዳታ ሰጥታ ነበር። ሆኖም ከነዚህ ገንዘብ ውስጥ በቀጥታ ለመንግስት የተሰጠው በጣም ጥቂቱ ብቻ ነው። አንድ ከፍተኛ የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣን ረቡዕ ዕለት እንደተናገሩት ለሶማሊያ ፌዴራል መንግስት በቀጥታም ይሁን በተዘዋዋሪ ጥቅም የሚሰጡ የእርዳታ ፕሮግራሞችን ለመለየት ጥንቃቄ የተሞላበትና ዝርዝር ግምገማን እንደሚያደርግም ጠቁሟል። በዚህ መሰረት ፕሮግራሞቹ ለጊዜው ለማቆም፣ አቅጣጫ ለመቀየርና ሙሉ በሙሉ ለማቋረጥ ተገቢ እርምጃ ይወሰዳል። ሶማሊያ ለረጅም ጊዜ ቁጥጥር የማይደረግባትና የአሜሪካ እርዳታ የሚባክንባት ጥቁር ጉድጓድ ሆና ቆይታለች ያሉት ባለስልጣኑ፣ በመሆኑም የትራምፕ አስተዳደር ለማጭበርበር ድርጊቶች የተጋለጡ ፕሮግራሞችን በዚያ ሀገር ለማቆም እርምጃዎችን እየወሰደ ነው ሲሉ መግለጻቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ ይፋዊ እውቅና መስጠቷን በአዎንታዊ መቀበላቸውን አስታወቁ። ስሚዝ አሜሪካን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። እስራኤል ለሶማሌላንድ ሪፐብሊክ እውቅና መስጠቷን ተከትሎ ስሚዝ ባወጡት መግለጫ እስራኤል የሶማሌላንድ ሪፐብሊክን እንደ ሉዓላዊነት ሀገር በይፋ እውቅና መስጠቷን በደስታ እቀበላለሁ። አሜሪካን ጨምሮ ሌሎች ሀገራትም ይህንን ፈርጅ እንዲተከተሉ ተስፋ አደርጋለሁ ብለዋል። የኮንግረስ አባሉ የሶማሌላንድን ዲሞክራሲያዊ ጥንካሬ አጉልተው የገለጹ ሲሆን አገሪቱ ከአንድ ዓመት በፊት በተካሄደው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር የፖለቲካ ብስለቷን ያሳየችና እየሰራች ያለች ዲሞክራሲ ያለባት ሀገር እንደሆነ ገልጸዋል። ሶማሌላንድ ከአንድ ዓመት በፊት ከነበረው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር በተግባር የሚታይ ዲሞክራሲ ያላት ሀገር መሆኑንም አሳይታለች። ይህም በአፍሪካ ቀንድ አልፎ ተርፎም በብዙ አፍሪካ ሀገራት ውስጥ ብርቅ የሆነ አዎንታዊ ምሳሌ ነው ብለዋል። የኮንግረስ አባሉ አክለውም ሶማሌላንድ ለአሜሪካ ብሔራዊ ደህንነት ያላትን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ገልጸዋል። ለዚህም እንደ ምክንያት የጠቀሱት ሀገሪቱ በዓለም አቀፍ ቁልፍ የባህር በር መስመሮች ላይ መገኘቷና በኤደን ባህረ ሰላጤ ላይ የሚገኘው የበርበራ ወደብን ነው። ስሚዝ የሶማሌላንድ ስትራቴጂካዊ አቀማመጥና የበርበራ ወደብን ሀገሪቱ ለአሜሪካ ብሔራዊ ደህንነት ያላትን ከፍተኛ ፋይዳ የሚያጎሉ ናቸው ሲል የዘገበው ሆርን ሪቪው ነው። ቀደም ሲል የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ የሰጡትን የሀገርነት እውቅና አሁን ላይ እንደማይከተሉ መግለጻቸው አይዘነጋም። ትራምፕ ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸውን ለኒውዮርክ ፖስት ተናግረው ነበር። የተከበራችሁ የአልፎዛ 4 ቤተሰቦች የሰዓቱ አጫጭር መረጃዎች ያዳምጣችኋቸው ነበሩ። በሌላ አዳዲስ መረጃዎች እስከምንገናኝ በያላችሁበት ሰላማችሁ